ሰላም ሰላም ጤና ይስጥልኝ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ተጠፋፍተናል። ሰው ሲጠፋ አትፈልጉም እንዴ? እንዴት ናችሁ? ሰላም ያለው ክብር ይስፋው ለእናትና ልጅ እያልን ወደ ገደለው ስንገባ ዛሬ በሩታና በአብርሽ ጉዳይ አስተያየት ልንሰጥ መተናል። የተሰማንን ነገር ልገልጽ መጥቻለሁ ማለት ነው። እና አብርሽ ወደ ቤቱ ተመለሰ ሲባል ደስ ብሎ ነበር። ደንግጬ ደስ ብሎ ነበር ገብቼ ያየሁትና ቢሆንም ግን ያው አልተመለሰም። እና ሩታዬ እንግዲህ መመለስ አለብሽ። ኧረ ወንድ ልጅ እኮ ካመረረ አመረረ ነው። ያስቀመጥሽው እቃ መሰለሽ ያስቀመጥሽውን እቃ የተቀመጠበት ታገኘዋለሽ ያላት። ወይ ቅኔ ወይ ቅኔ ወይ ቅኔ። አብርሽ ልጅ ወልደህ ለልጅ ሲባልማ መታረቅ አለባችሁ። ወደ ቤት መመለስ አለብህ። ሩታዬም እንግዲህ ጉዞ እየታገልኩ ነው ቤቴን ለመመለስ አለች። ፈጣሪ ይርዳሽ። አብርሽዬም እንግዲህ ልጃችሁ ሲያምር አንተን ነው የሚመስለው። ለልጅ ስትል ተመለስ አብርሽዬ፣ ታረቁ። እዚህ ጋር እውነትም አንተም ጋር ጥፋት አለ፣ ሩታም ጋር ጥፋት አለ። እንዳለችው አለመብሰልም ሊሆን ይችላል፣ ልጅነትም ሊሆን ይችላል ብላለች እና እውነቷን ነው። በዛ ያው ለልጅ ሲባል መቻል ያለበት ነገሮችን ሳትችል ያው በንዴት እንግዲህ ልጇን አባት ከቤት አስወጥታል ስለነበረ እሱ ደግሞ እቃ አይደለሁም አለ። ስትፈልጊ የምትመልሺ ስትፈልጊ የምታባርሪ ያስቀመጥሽው ነገር። ኧረ ንግግር አብርሽዬ፣ አብርሽ ቆፍጠን። ልጁ ደግሞ ማሻአላ ማሻአላ ብለናል። ልጁ ደንበኛ ድራማ ሰሪ አባቴ ለጣልና አባቱ ሲመጣ ነቃ እኮ። ከዛ ደግሞ ልክ እንደተቆነጠጠ እሺ አለና ሄደ። ለጣለ ቀረጻውን አቋረጣችሁ ማለት ነው። እና ልጃችሁን ያሳድግላችሁ ፈጣሪ። ሩታዬም እንግዲህ በርቺ፣ ወደ ቀድሞ ወደ ቤትሽ ትዳርሽን ለመመለስ መጣርሽ መመለስሽ ማሰብሽ ቢዘገይም ጥሩ ነው እላለሁ፣ እንደኔ እና እንግዲህ ያው በዚህ ሁኔታ ላይ ሴቶች በዙሪያ ቢከቡሽም ምን ማድረግ ይቻላል? አንዴ ልጅ እስካለ ድረስ መቻል ይባላል። መቻል ግን አንቺ አልቻልሽም። ከቤት አባረሽ። አሁን ደግሞ ናልኝ ተመለስ፣ ወደ ቤታችን እንደ ድሮው ቀጥል። ጋሼ ደግሞ ቀረር ፈታ ዘና ለአንተ ልጅ ያለ እናቴ የምንቀብራር እምቢ ብሎ ረግጦ አይደለም እንደሚቀጥል ይመለስ ይሆን? በጉጉት እየጠበቅኩ ነው እኔ በበኩሌ ማለት ነው። አብርሽና ሩታ ወደ ቤት ጠይቀች ሲባል ተሰፍ ብዬ ነበር። በጠየቀሽ ግን ጎበዝ ነሽ ደግሞ ስትችይበት። አቤት አቤት ሴት ለምን ትነኪኛለሽ ይባላል። እንደ አብርሽ ሚስት እኮ ናት፣ የልጅህ እናት ናት። አትንኪ፣ ለምን ትነኪኛለሽ? ኧረ አይባልም አብርሽዬ። ብትነካስ እቺ
እችን የመሰለች እንቁላል፣ እችን የመሰለች ቆንጆ እና እነዚህ ከኋላችሁ ያሉት ሁሉ ሴቶች ድራሻቸው ይጥፋ አንልም፣ ይኑሩ። ለእነሱም ደግሞ ቢጤያቸውን ያገኙ። የሰው ትዳር አትበትኑ። እሺ ውዶችዬ፣ የእኛ እናቶችን ምክር መስማት አለባችሁ። ሩታዬ እኛ አስቀድመሽ ብታማክሪን ለዚህ ሁሉ አትደርሺም ነበር እላለሁ የኔ ቅን እና ልጅሽን ያሳድግልሽ። እንግዲህ ግን በጣም ክህሎት አለሽ፣ ችሎታ አለሽ። አንቺ ጎበዝ ነሽ ሩታዬ የኔ ቅን። ደግሞ እሱም ጀነን ቀብረር ልጅ ወልዶ ቀብረር ማለት አለ እንዴ? መጀመሪያ ነበር መንቀባረር። ልጅ ከወለድክ በኋላ ለልጅ ስትልማ መመለስ አለብህ ወደ ቤትህ፣ ወደ ቤትህ አብርሽዬ። ውጭ ውጭ ማለት ለማንም አልጠቀምም። ትዳር ይሻልሃል። ሩታዬም እንግዲህ ከሽማግሌ ላኪበት። እንደዚህማ የሚመለስ አይመስለኝም። ሽማግሌ ላኪ ሩታዬ የኔ ቆንጆ። ሽማግሌ ጓደኞቹን የአንቺን ጓደኛ አድርገሽ ሽምግልና ልከሽ አብርሽን መመለስ ወደ ቤቱ አለብሽ። መጠየቅሽን ደግሞ በጣም ጥሩ ነው። ብልህ ነሽ፣ ጎበዝ ነሽ። ምክንያቱም አንድ ፍሬ አፍርቶ አንድ ሰው መሸነፍ ግድ አለበት በትዳር መሀል። አንቺ ራስ አሁን ተመልሶ ወደ ቤት ካስገባሽው እውነትም ጎበዝ ነሽ። ለልጅሽ አስበሻል ማለት ነው። እውነትም ልብ ገዛሽ ማለት ነው። መልሺው አብርሽዬ። እኛም ወደ ቤት ተመለስ ነው የምንለው። የእኛንም ምክር ስሙ። ቪዲዮ ሲደርሳችሁ ሼር አድርጉት። ነገ ማታ 4 ሰዓት ይደርሳችኋል የቪዲዮ እያስባለሁ። ሼር አድርጉት ለአብርሽ። እኔም ሽምግልና ይኸው ቪዲዮ እየሰራሁ ነው። መታረቅ አለባቸው። አንድ ወልደው አሻፈሬ ማለት የለባችሁም ውዶች። ልጁ ወንድም እሱን የመሰለ ወይ እህት እሱን የመሰለ ያስፈልገዋልና መታረቅ አለባችሁ። አብርሽና ሩታዬ የኔ ቆንጆ የኔ ጠንበለል አምሮብሻል። አስፈራሪ ደግሞ እንዴ! እሱ ያስፈራሪ። ያስቀምጥሽን ትመልሽ ታገኛለሽ ያለሽ እኮ በእናትሽ እንዴ! አንቺ ስትመልሱ ማግኘት ይችላል እንዴ? አስፈራሪው አንቺ ያስቀምጥሽው በቃ የተቀመጠበት ታገኛለሽ ወይ? እንትን እኮ ነው ግን የምር እንግዲህ ሴት አንዴ ከወለደች እጅ መስጠት አለባት። አንዴ ከወለደች እጅ ስጪ። እንግዲህ አብርሽም የግልሽ አድርጊ። የእኛም ጸሎት ነው፣ የእኛም ምኞት ነው። አብርሽዬ ተመልሰህ የኔ መሰለ አንተን የመሰለ ዝንቡጭዬ ወንድ ልጅ ወልዳ ይቅር ማለትም አለብህ። እሷ ላይ እኮ ጥፋት የላትም። እንደባን እንደሚመስለኝ የለባትም። ምክንያቱም እርግዝና ወቅት እንዳለችው እንግዲህ ብዙ ነገር አሳልፋለች። ሴት ናት። ይህንንም አንተንም ከቤት ለማሰናበት ያስወሰናት ነገር ከምታደርግባት እንግዲህ አንጻር ነውና አትፍረድባት አብርሽዬ። ተመለስ ወደ ቤት።
ወደ ጎጆ እንላለን። አብርሽ ደግሞ ተመልሶ የምናየው ያድርገን። ወደ ሩታዬ ጋር እንደ ድሯችሁ የአሽቃባጭ ምድረ ቆነጃጅትን ወደኋላ ላቢቲ ስትሉ ለዚህ ቆንጆ ስትሉ ስሙንም እኮ አልሰማንም። የልጃችሁ ስም ማን ነው የሚባለው? አብርሽዬ ወደ ቤት ተመለስ ብላለች ተስፋይቱ። ተስፋይቱ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሙሉ ቪዲዮን በማየት ኮሜንት አስተያየት በመስጠት እንተባበር እላለሁ። አመሰግናለሁ። ሰላም ሁኑ። በሌላ ደግሞ እስከምንገናኝ እውነታ ልቤን አንጠልጥሎታል። እውነት አብርሽ ይመለስ ይሆን? አብረን የምናየው ይሆናል። እኔም እየተከታተልኩ እዘግባለሁ። እናንተም ተከታተሉ። ልጆች የሰላማችሁ በዝዝት ይበል። ላይክ ሰብስክራይብ ማድረግ እንዳይረሳ ትላለች ተስፋይቱ። ሌላ ጊዜ በሌላ አርዕስትና ርዕስ እስከምንገናኝ ድረስ ሰላም ሁኑ ውዶችዬ።